ሰላም ጤና ይስጥልኝ። እንደምን አላችሁ የዛይ ቤተሰቦች? ዛሬ የምናወራው ስለ አንድ ልብ የሚነካ እንቅልፍ የሚነሳና ብዙዎቻችንን በባርነት ቀንበር ስር አስሮ ስለያዘን ጉዳይ ነው። ዛሬ የምናወራው ስለ ፖለቲካ አይደለም፣ ስለ ሃይማኖትም አይደለም። ዛሬ የምናወራው ስለ ህይወታችሁ መሰረት፣ ስለ ቤታችሁ ሰላምና ስለ ወደፊት ተስፋችሁ። ዛሬ የምናወራው ስለ ገንዘብ ነው። እስቲ አንድ ጥያቄ ልጠይቃችሁ። ዛሬን ጨምሮ ባለፈው ሳምንት ወይም ባለፈው ወር በቀን ስንት ሰዓት ነው የሰራችሁት? 10 ሰዓት፣ 12 ሰዓት ወይስ 16 ሰዓት? አውቃለሁ መልሱ ለብዙዎቻችሁ ከባድ ነው። በተለይ አሜሪካ፣ አውሮፓ ወይም አረብ ሀገር ያላችሁ ወገኖቻችን እረፍት የላችሁ። ጠዋት በጨለማ ትወጣላችሁ፣ ማታ በጨለማ ትገባላችሁ። ወገባችሁ እስኪቀነጠስ እግራችሁ እስኪያበጥ ነው የምትሰሩት። ኡበር ትነዳላችሁ፣ ነርሲንግ ሆም ትሰራላችሁ፣ ትራክ ትነዳላችሁ፣ ሱቅ ትቆማላችሁ። ላባቸውን ጠብ አድርገው ከሚሰሩ ህዝቦች መካከል እንደ ኢትዮጵያዊ ጠንካራ ሰራተኛ የለም። ግን እዚህ ጋር አንድ ትልቅ ግን አለ። ወሩ ሲያልቅ ያንን የደከማችሁበትን ቼክ ትቀበላላችሁ። ለተወሰነ ደቂቃ ደስ ይላችኋል። እፎይ የቤት ክራይ መክፈያ ያገኛሉ ትላላችሁ። ነገር ግን ከ2 ቀን በኋላስ፣ ከ3 ቀን በኋላስ የባንክ አካውንታችሁን ስታዩት ምንድነው የሚመስለው? ባዶ ነው። ልክ እንደ ተበሳ ባልዲ። ውሃ ትሞሉበታላችሁ፣ ግን አይሞላም፣ ይፈሳል። የት ነው የሚፈሰው? የለፋህበት ብር የት ነው እየገባ ያለው? ለምንድን ነው ጠንክረህ እየሰራህ እንቅልፍ አጥተህ እየሰራህ አሁንም በኑሮ የምትጨነቀው? ለምንድን ነው ከወር የምንሮጠው? ወዳጄ ዛሬ የምነግርህ እውነት ትንሽ ይመር ይሆናል፣ ግን መድኃኒት ካልመረረ አያድንም። ችግሩ ያንተ የገቢ ማነስ አይደለም። ችግሩ ያንተ የገንዘብ ዕውቀት ወይም ፋይናንሻል ሊትሬሲ ማነስ ነው። ትምህርት ቤት ስለ ጂኦግራፊ አስተማሩን፣ ስለ ታሪክ አስተማሩን፣ ስለ ባዮሎጂ አስተማሩን። ግን አንድም ቀን አንድም መምህር ገንዘብ እንዴት ነው የሚተዳደረው ብሎ አልነገረንም። ገንዘብ እንዴት ነው የሚባዛው ብሎ አልነገረንም። ለዛ ነው ዶክተር ሆነን ኢንጂነር ሆነን ወይም ትልቅ ነጋዴ ሆነን አሁንም በገንዘብ የምንጨነቀው። ዛሬ በዚህ ሰፊ ሰዓት ትምህርት ቤት ያላስተማረንን፣ ቤተሰብ ያልነገረንን የገንዘብን ህግጋት አንድ በአንድ እንፈታቸዋለን። የቪዲዮ ስለ ገንዘብ ማግኘት አይደለም፣ ገንዘብማ ታገኛላችሁ። የቪዲዮ ስለ ገንዘብ አያያዝ ነው። ምክንያቱም ማግኘት ቀላል ነው፣ ማቆየት ግን ጥበብ ነው። የመጀመሪያውና ትልቁ ህግ ወይም ትልቁ ስህተት ብንለው ይሻላል፣ ገቢና ሀብት አንድ መስለው መታየታቸው ነው። እስቲ ልድገምላችሁ። ገቢ ወይም ኢንካምና ሀብት ወይም ዌልስ ፍጹም የተለያዩ ነገሮች ናቸው። ብዙዎቻችን የምንለካው በገቢያችን ነው። እከሌኮ በወር $10,000 ያገኛል፣ ስለዚህ ሀብታም ነው እንላለን። ይህ ትልቁ ውሸት ነው። አንድ ሰው በወር $10,000 ስላገኘ ሀብታም ነው ማለት አይደለም። እስቲ 2 ሰዎችን በምሳሌ ላሳያችሁ። የመጀመሪያው ሰውዬ ዶክተር ነው። በወር $20,000 ያገኛል። በጣም ትልቅ ብር ነው። ግን ይህ ሰው የሚኖረው በ$5,000 የቤት ኪራይ ነው። የሚነዳው የመርሴዲስ ቤንዝ የቅርብ ሞዴል ነው። በወር $1,500 ይከፍላል። ልጆች የሚማሩት ውድ ትምህርት ቤት ነው። በየሳምንቱ ውድ ሬስቶራንት ይበላል። ልብሱ ብራንድ ነው። ወሩ ሲያልቅ ከ$20,000 ምን ያህል ይተርፈዋል? ዜሮ። ምናልባትም ክሬዲት ካርድ ተጠቅሞ ወደ ኔጌቲቭ ይገባል። ይህ ሰው ሀብታም ነው? ከውጭ ሲታይ አዎ ዘናጭ ነው። ግን በእውነት ይህ ሰው ድሃ ነው። እሱ የባንክ ሰራተኛ ነው። ገንዘቡን ተቀብሎ ለሌሎች ማከፋፈል ብቻ ነው ስራው። አንድ ወር ቢታመም፣ አንድ ወር ስራ ቢቆም ይህ ሰው መንገድ ላይ ነው የሚወድቀው። ሁለተኛው ሰውዬ ደግሞ ታክሲ ሹፌር ወይም ኡበር ድራይቨር ነው። በወር የሚያገኘው $5,000 ነው። ከዶክተር ጋር ሲነጻጸር በጣም ትንሽ ነው። ግን ይህ ሰው የሚኖረው አቅሙን በሚመጥን ቤት ውስጥ ነው። የሚነዳው የራሱን ቶዮታ ነው። ዕዳ የለበትም። ምሳውን ከቤት ይዞ ይወጣል። ወሩ ሲያልቅ
$5000 ውስጥ $2000 ያስቀምጣል። ያንን ገንዘብ ኢንቨስት ያደርገዋል። ይህ ሰው በየወሩ ኔት ወርዝ ወይም የተጣራ ሀብት እየገነባ ነው። ከ5 ዓመት በኋላ ማን ሀብታም ይሆናል? ዶክተር ወይስ ሾፌሩ? መልሱ ግልጽ ነው። ስለዚህ ወዳጄ ራስህን ጠይቅ። አንተ የትኛው ነህ? ብዙ ብር እያገኘህ ግን ምንም የማያተርፍ ትቦ ሆነሃል? ወይስ ትንሽ እያገኘህ የምታጠራቅም ገንዳ ሆነሃል? ትልቁ ችግርህ የገቢ ማነስ አይደለም፣ የአስተዳደር ችግር ነው። ባልዲህ ተበስቷል። ውሃ መጨመር መፍትሄ አይሆንም። መጀመሪያ ቀዳዳውን ድፈን። ያ ቀዳዳ ደግሞ የአኗኗር ዘይቤ ወይም ላይፍ ስታይል ነው። ይህንን ለመረዳት ደግሞ ወደ ሁለተኛውና ወሳኙ ነጥብ መሄድ አለብን። እሱም በአሴትና ሊያቢሊቲ መካከል ያለውን ልዩነት ማወቅ ነው። ሮበርት ኪዮሳኪ የተባለው ሰው ሪች ዳድ ፑር ዳድ በሚለው መጽሐፉ ላይ ያስቀመጠው አንድ ወርቅ ሕግ አለ። ይህንን ሕግ ከተረዳችሁ ጨዋታው አለቀ፣ ሕይወታችሁ ይቀየራል። በቀላል አማርኛ አሴት ወይም ንብረት ማለት ምን ማለት ነው? ገንዘብ ወደ ኪስህ የሚያስገባ ነገር ማለት ነው። ሊያቢሊቲ ወይም ዕዳ ማለት ምን ማለት ነው? ገንዘብ ከኪስህ የሚያወጣ ነገር ማለት ነው። በጣም ቀላል እኮ ነው። እስቲ በዙሪያችሁ ያሉትን ነገሮች እንፈትሻቸው። ቤት ገዝተህ የምትኖሩበት ከሆነ እሱ አሴት ነው ወይስ ሊያቢሊቲ? ብዙዎቻችን ቤትማ ሀብት ነው ንብረት ነው እንላለን። ሮበርት ግን አይደለም ይላል። የምትኖሩበት ቤት ዕዳ ነው። ለምን? ምክንያቱም በየወሩ ሞርጌጅ ትከፍላለህ፣ የቤት ግብር ወይም ታክስ ትከፍላለህ፣ ኢንሹራንስ ትከፍላለህ፣ ሲበላሽ ትጠግናለህ። ገንዘብ እያወጣብህ ነው፣ ገንዘብ እያስገባልህ አይደለም። መኪና ገዝተህ የምትነዳው ከሆነ ለሥራ ካልሆነ በስተቀር እሱም ሊያቢሊቲ ነው። ነዳጅ ይፈልጋል፣ ኢንሹራንስ ይፈልጋል፣ ጥገና ይፈልጋል። ካየኸው ልብስ፣ ከጫማህ፣ ከስልክህ ጀምሮ ሁሉም ገንዘብ አውጮች ናቸው። ታዲያ አሴት ማለት ምን ማለት ነው? አሴት ማለት የሚከራይ ቤት ነው። አንተ ሳትኖርበት በየወሩ ኪራይ የሚያስገባልህ። አሴት ማለት አክሲዮን ወይም ስቶክ ነው። የባንክ ወይም የኩባንያ ድርሻ ገዝተህ እነሱ ሲያተርፉ በየዓመቱ ዲቪደንድ የሚከፍሉ። አሴት ማለት እንደ ኢትሲ አይነት ዲጂታል ቢዝነስ ነው። አንድ ጊዜ ሰርተህ አስቀምጠው አንተ ተኝተህ እሱ የሚሸጥልህ። አሴት ማለት አንተ በአካል ሳትኖር ገንዘብ የሚያመጣልህ ማንኛውም ነገር ነው። የሀብታሞች ሚስጥር ይህ ነው። ሀብታሞች ደሞዝ ሲያገኙ ወይም ትርፍ ሲያገኙ መጀመሪያ የሚሮጡት ልብስ ለመግዛት ወይም መኪና ለመቀየር አይደለም። መጀመሪያ የሚሮጡት አሴት ለመግዛት ነው። ያ የገዙት አሴት ደግሞ ገንዘብ ይወልድላቸዋል። ያ የወለደው ገንዘብ ደግሞ የቅንጦት ዕቃ ይገዛላቸዋል። ድሆችና መካከለኛ ገቢ ያላቸው ሰዎች ግን ተቃራኒውን ያደርጋሉ። ደሞዝ ሲያገኙ መጀመሪያ ሊያቢሊቲ ይገዛሉ፣ ቲቪ ይቀይራሉ፣ ስልክ ይቀይራሉ፣ ሶፋ ይቀይራሉ። ገና ደሞዝ ሳይገባ እኮ ተበድብደዋል። አሁን ወደ ራሳችን እንመለስ። በተለይኛ ዲያስፖራዎች አንድ ትልቅ በሽታ አለብን። የውሸት ኑሮ ወይም ላይፍ ስታይል ኢንፍሌሽን ይባላል። ይህ በሽታ እንደ ካንሰር ነው፣ ቀስ ብሎ ነው የሚገድለው። አሜሪካ ስንመጣ መጀመሪያ አካባቢ በሰዓት $15 እየሰራን አሮጌ ቶዮታ እየነዳን አፓርታማ ተጋርተን እየኖርን ደስተኞች ነበርን። ብርም እናጠራቅም ነበር። ከዛ ትንሽ ቆይተን ገቢያችን ሲጨምር በሰዓት $30፣ $40 ስናገኝ ምን አደረግን? ብር ማጠራቀማችንን ቀጠልን? በፍጹም። መጀመሪያ ያደረግነው መኪናችንን ወደ መርሴዲስ ወይም BMW ቀየርን። ለምን? ሰው ምን ይለኛል ብለን። ጓደኞቻችን እሱ አድጓል፣ ተቀይሯል እንዲሉን ፈለግን። ከዛ ቤት ቀየርን። አፓርታማው ጠበበን ብለን ትልቅ ቪላ ተከራየን። የቤት ዕቃ ቀየርን። ውጤቱ ምንድነው? ገቢያችን ጨመረ፣ ግን ወጪያችንም አብሮ ጨመረ። ወይም በባሰ ሁኔታ ወጪያችን ከገቢያችን በላይ ሆነ። አሁን የምንኖረው ከእጅ ወደ አፍ ወይም ፔይቼክ ቱ ፔይቼክ ነው። አንድ ወር ደሞዝ ቢዘጋይ ቀውስ ውስጥ እንገባለን። ይህ ራት ሬስ ወይም የአይጥ እሽቅድምድም ይባላል። በመሽከርከሪያ ውስጥ እንዳለ አይጥ በፍጥነት ትሮጣለህ፣ በጣም ትደክማለህ፣ ላበላብ ትሆናለህ፣ ግን ከቦታ አልተንቀሳቀስክም። ለምን? ምክንያቱም የምትኖረው
ለራስህ ሳይሆን ለሰው ነው። ሀብታም ለመሆን መፈለግና ሀብታም ለመምሰል መፈለግ ፍጹም የተለያዩ ናቸው።